ፍየል ከመረሱ አሉ በላሽው? ዋው ጣፋጭ ነበር። ዋትሽው እንዴ? ደግሞ ምንድነው ከራስሽ ጋር የሚያሻማሽ? ቆይ አንተ ምን አገባህ? ቆይ ደግሞ ምን ያደርግልሃል? ምን አገባሽ? አንቺ ነው ሴትነቱን ትተሽዋል። ያረገው ነው መኖር ስጀምር ነው። ውጪ ነኝ ነው የምትለኝ? ታይቶ ቀበናትሽ ግድ የለሽም። እንደ ቅቤ አንጥሬ እንደ ኳስ ላንከባላት። ታይማ በቃ እስኪ ታይ። እሺ መጣሽ ቁዳሽ። አይ ቆይ እኔ ልሂድ። እኔ እሄዳለሁ። እኔ በስተመጨረሻም ፍቅሯን በእጇ ያስገባች ትመስላለች። ለኔ ስሜት እንዳለህ አውቃለሁ፣ ስሜትህን አትደብቀኝ በማለት በግልጽ አማርኛ ሁለታቸውም አውርተዋል። ጆከርም ላንቺ ስሜት ቢኖረኝም ግን ደግሞ እንዳልጎዳሽ እፈራለሁ። እኔ ስራ የለኝም፣ ፍቅር ብቻውን መሰረታዊ ነገር ሊሆን አይችልም በማለት ስጋት ውስጥ ገብቷል። ትንሿ ችግሯን ለኪራና ለጽናት ባለመናገሯ አሁን ከባድ ችግር ውስጥ የገባች ትመስላለች። ሌላ በኩል ጋሻ አያሌው የናሆሚ አባት በምሩ ጉዳይ ክፉኛ አዝኖ ይገኛል። ልጅ ፈገግ ብለሽ የምትቀበዩ ነገር በጣም ናፍቆኛል በማለት ስቅስቅ ብሎ እያለቀሰ እንመለከተዋለን። ታቴ ከባድ ችግር ውስጥ ገብቷል። ወንዶች በተፈጥሯቸው እጃቸውን መስጠት አይወዱምና ከሴቶች ፊት እኔ ጉልበታም ነኝ እሄድልሻለሁ በማለት ሰላም ጋር ተከትሎ ሂዶ እንግዲህ ቦስኮቹንም ቀማምሶም ነበር። ኪራ ከቢሮ እንደተመለሰ የባለቤቴን ቡና ሳልጠጣ ስለቀረው እንቅልፍ ይዞኛል፣ አሁን ስጠጣ ያነቃቃኛል በማለት በጓደኛው ፊት ቡና ፍሊታዋ ጀግና እንደሆነች ሲመሰከርላት እንመለከታለን። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለቻናሌ አዲስ የሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ስለ ቅዱሴ ጉዳይ በጣም አሳስቧት ስለነበረ አንድ ቀን ወክ ስታደርግ ከሰው ጋር ተጋጭታ ነበር። በዚህ አማካኝነት ታዲያ ያ ሰው አፈቀርኩሽ በማለት እንዴት ታምራለሽ ብሎም ሞገሳም ጀምሮላት ነበር። ከዛን ቀን ወዲህ አልፋታሽም ብሏታል። ዳቲም ሰላምን መንገድ ላይ ሲያገኛት በጣም ድብር ብሏት ስለነበር ምን ሆነሽ ነው ዛሬ የከፋሽ በማለትም ጠይቋት ነበር። የሆነ ሰው መንገድ ላይ እኮ አስከፋይ በማለት ነይና አሳየኝና ላሳየው በማለትም ተከትሏት ሄዶ ነበር። ታዲያ ነገሩ ቀላል አልነበረምና ሁለቱ ተጣልተዋል። ክይ አሁን ላይ ሰፈሩን ስጋ በስጋ እንዳላደርገው በማለት እሱንም ሲያንደባልለው ተው ብትልም ሰላምን ሚሰማ ታጣለች። ናቲም ጉዳት ደረሰበት። ጆከር ከሰኒ ጋር ከተነጋገረ በኋላ ከግቢው ወጥቶ ወክም እያደረገ ነበር። ስለሱ በደንብ እያሰበ ብቻ ከሰኒ ጋር ፍቅር ስለያዘው እየተቆጨ ይገኛል። እኔኮ ባዶ ሰው ነኝ በማለት የብቸኝነት ስሜትና የማጣት ስሜትም ተሰምቶታል። ሰኒም ደጋግማ ብትሞክርለትም ሰውየው ግን ስልክ ሊያነሳላት አልቻለም። እኔ ላንቺ ጠቃሚ አይደለሁም፣ በምኔስ አስተዳድርሻለሁ፣ የማረባ ሰው ነኝ፣ አንድ ተራ የጎዳና ሰው ነኝ በማለት ራሱን እየወቀሰና የራሱን ማንነት በደንብ እየተናገረ ይገኛል። ራተ ቢሮ ሲመለስ ኢዛና አብሮት ተከትሎ መጥቶ ነበር። በዚህ መሃል ታዲያ በሉ በቃ ተጫወቱ እኔ ቡና ላፍላላችሁ በማለት ወደ ኩሽና ማምርታ ነበር። ጽናት ግን የቤቷን ሰራተኛ ቡና እንድታፈላ ብትጠይቃትም ኢዛና መጥቷል ሲባልም አሞኛል በማለት ስበብ ትፈልጋለች። ጉዳዩ ሌላ ቢሆንም ጽናትም አሞኛል ስላለች ሞቅታ ግን የለሽም በማለት ራሷንም ቸክ አድርጋት ነበር። አይ ሙቀት የለውም ግን ደግሞ የመም ስሜት አለው አሁን ላርፍ ነው በማለት ስበብ ፈልጋም ነበረ። በቃ ተይው እኔ ያፈላለው በማለት በቀላሉ ትታት እሷም ቡና ማፍላቷን ትሄዳለች። ነጋሻ አያሌው እምሩን ማየት መጣው ነበርና እሱ ተለይቶ ወደ መኝታ ቤቱ ሲያመራ እምሩ እንቅልፏን ተኝታለች። እሱም ክፉኛ አዝኖ ነበረ። ልጅ አንቺን ማየት በጣም ነበር የምናፍቀው፣ ፈገግታሽ ናፍቆኛል ይላታል። ነጋሻ አያሌውም ፈገግ ብላ የምትቀበለው ፈገግታዋ፣ ሳቋ፣ ሁሉ ነገሩ ንፍቅ ስላለው አሁን ወደ ድሮ ማንነቷ እንድትመለስልኝ አይነት ጸሎት የጸለየም ይመስላል። በእንባ ታጅቦ በጣም እንደናፈቀችውና ደህንነቷን እንደሚመኝም ሲናገር እንመለከታለን። አለምዬም ወደ መኝታ ቤት ከገባች በኋላ ሲያለቀስ ስታየው አንተ ታለቀስማ ናሆሜ እንዴት ሊሆን ነው? ስለዚህ እሱ ካየ ጥሩ ነገር ስለማይፈጠር እባክህን ዝም በል በማለት ባለቤቷን እያጽናናችው ነው። ከመኝታ ቤት ድምጽ የሰማው ናሆማ ከበሩ ተገድፎ የሚሆነውና የሚፈጠረውን ነገር ሲያዳምጥም ነበረ። እሱም ግራ ገብቶት በእንባ ታጅቦ ብቻ ነገሩን እያዳመጠ ይገኛል። ጆከር ወደ ቤት ከተመለሰ በኋላ ምን ሆነህ ነው ስልክ የማታነሳው በማለት ሰኒም ጠይቀው ነበር። እኔ ላንቺ ስሜት የለኝም በማለት ሽምጥጥም አድርጎ ነበር። ለኔ ስሜት እንዳለ አውቃለሁ
ስለዚህ ለምንድነው በጭንቅላቴ ላይ ድራማ የምሰራብኝ በማለት ክፉኛ ተናዳበትም ነበር። ታዲያ አሁን ያልኸውን ድገመው በማለት በጥፊም ስታጠናግረው ሰኒ አትምቼ በማለት በፍቅር አንደበቱም እየተናገረ ነበር። ሰኒ የተባለው ነገር ይፋ ስለወጣላት በጣም ደስ ብሏት ስለነበረ አሁን ደግሞ ስሜት የለኝም ስላት በጣም ተናዳለች። እናም 2 ጊዜ በጥፌ ከመታች በኋላ አትምቼ በማለት ተነስቶም ነበር። እሷም በእንባ ታጅባለች። እንኳን ለኔ ለጓደኛህ ማትሆን የሚል አማርኛም ተናገረች። እሱም አዙሮ በጥፌ ይመታታል። በዚህ መሃል ታዲያ ሁለታቸው ሊጣሉ ችለዋል። መኝታ ቤትም ተከትሏት ሂዶ ሲያባብላት እንመለከታለን። ምን ሆነሽ ነው በማለትም ጠይቆ ነበር። በቃ ዝም ብለህ ቀፈኝ በማለት አጥብቆ እንዲያቅፋት ትዕዛዝ አስተላለፈች። ኢዛና የትንሿ ፍቅር ሳይደረጅበት አልቀራም። አሁን ላይ ከሷ አልፋታም ብሏል። በሰበብ አስባቡ ሽንት ቤት ሊሄድ በማለት ከሷ ጋር መገናኘት ፈልጓል። እሷ ደግሞ ልታስጠጋው አልፈለገችም። ብቻ ግን ነገሩን ደግሞ ማጋነን ስላልፈለገች ዝምታን መርጣለች። ነኪራም የተፈጠረውን ነገር ሳሎን ላይ ሆነው እየተመለከቱ ነበር። ይህ ልጅማ ሆዱን ሳያማው አልቀረም። ስለዚህ ወንበር ይዤ እዛው ሽንት ቤቱ አጠገብ ሁኜ ካላዋራሁት እዚህ ቁጭ ብሎ የሚያዋራኝ አይመስልም በማለት ሁለቱ ሲሳሳቁ እንመለከታለን። ናቲ ተደብድቦ ስለነበር እሌና ባክሽ ለነፍሴ ድረሽልኝ በማለት ደውሎ ማስጠርቷታል። እሷም በናቲ አጨክንምና እየሮጠች ሄዳለታለች። ታዲያ ስትሄድ መንገድ ላይ እሱን የበላ ጅብ በልቷታል። እሷ ወደ ናቲ እየሄደች ነበርና በእግሯ ስትሄድ ጎረምሳው መንገድ ላይ ያገኛታል። ጉዷን ያላወቀችው ሌና እንደሌላው ጊዜ መስሏት አፏን አሹላ ስትሰዳደብ እናዳምጣታለን። ታዲያ ነገረ ስራዋ ስላናደደው አናቷን በኩርኩም ያቀልጥና ሂጅ ከዚህ በማለት አንገራግሮም ያባርራታል። እሷም እያማረረች ወደ ናቲ ቤት ከሄደች በኋላ ምን ሆነች ነው ብሎ ቢጠይቃትም እሷ ግን ነገሩን ሽፍንፍና አድርጋለች። ኪያ እናት ከሐረር ስለመጣች እንደ ሀገሯ ሰው መስሏት ሰዎች ጋር እየተጣላች ትገኛለች። ከአከራይዋ ጋርም በቦስክ በርግጫ ሳይገጥሙ አልቀሩም። በቃ ሰው ተደባርባ እኮ ውጭ ላይ ነው ያለን በማለት ለኪራ ስልክ ተደውሎም ይነገረዋል። ኪራም የተባለው ነገር ግራ ቢገባውም የተጎዳው ሰው ማን ነው በማለትም ጠይቆ ነበር። እናቷ እንዳልተጎዳችም ነገረችው። በዚህ መሃል ታዲያ እኔም ማስፈቀድ አይጠበቅብሽም፣ ይሄ ማለት እኮ ያንቺን ቤት ነው፣ ስለዚህ ዘሻት ነይና እስከምትፈልጉት ጊዜ እዚሁ መቆየት ትችላላችሁ በማለት ትም ያስተላልፋል። እናቷንም ወደ ነኪራ ቤት ይዛ እየመጣች ነው። በዚህ ባህርሽ እንኳን ትንሽ ጊዜ የምትቆይ አይመስለኝም ትላታለች። ልጅ አንቺ ግን እንዴት ሆነሽ ነው ትዕግስተኛ የሆንሽው በማለት ህይወት አስተማረች ትላታለች። ትንሿ የዛናን ላለማየት ቡና ላለመፍላትም እንዲሁ አሞኛል በማለት ለጽናትም ነግራት ነበር። ታዲያ የዛና ሆዴን አሞኛል በማለት ወደ እሷ ለመሄድ ሰበብ ቢፈልግም ትንሿም እኮ አሞኛል እያለች ነው ትለዋለች። ከትንሿ ጋር መቀራረብ የፈለገው ይዛና ታዲያ እሱ ከሄደ በኋላ ቾኮሌትና ሞዴስም ይዞላት መጥቶ ነበረ። ደረጃ ላይ ካገኛት በኋላ አሞሻል የሚባል ወሬ ሰምቼ በማለት አስቤዛውንም ይሰጣታል። ካየችው በኋላ ግን ያመመኝ አይደለም ሌላ ነገር ነው በማለት ሽምጥጥ ታደርግ። ሌናና ይዛና በምንም ሊገናኙ አልቻሉም። እሱ በጣም ነው አጥብቆ የሚጠላት፣ እሷም ደግሞ ለመቅረብ ፈልጋ ግን ደግሞ የሆነ ሰገጤ ነገር ነው ሙድ የለውም በማለት ብቻ ስታጣጥለው እንመለከታለን። ሶፋ ላይ ያገኘችውን ቾኮሌትን ብድግ አድርጋ በልታለች። ይዛናም ስጦታውን ለትንሿ መስጠት ስለፈለገ ቾኮሌቱ ግን ካፏ ውስጥ ገብቶ ስታላምጠው ይመለከታታል። ፍየል ተመድረሷ ቅጠል መቆንጠሷ በማለት ተረትና ምሳሌም ተናግሮ ለምንድነው ከራስሽ ጋር የምትሻሚ ቀሰርገሽ ማትበይም ብሏትም ነበር። አንተ ምን አገባ በማለት አንጃ ግራንጃ መነጋገር ጀምረዋል። ሸየሌው ራሱ ቢያለቅስም ልጁን ግን እያበረታታው ይገኛል። ለሁሉም ነገር ተመስገን በል፣ እግዚአብሔር የራሱ የሆነ ምክንያት አለው፣ የተሻለ ነገር ሊሰጣችሁ ይሆናል በማለት ምክሩንም እየለገሰው ነው። ናሆማ ግን ሚስቴ እኮ ታማብኛለች እንዴት ነው ተመስገን የምለው በማለት ነገር ሁሉ እንደከበደው በደንብ ያሳብቅበት ነበር። አባትየው ግን እንደምንም ብሎ ራሱን እንዲያበረታ በደንብ እየነገረው ይገኛል። እሺ አባዬ ብሎታል። ሰኒ በቀኝ በግራ ደረቱ ላይ ተኝታበት ካደረች በኋላ ምን እያደረግን ነው በማለት ከእንቅልፏ ስትነቃ በርግጋ ትገኛለች። ጆከርም ከደረቴ ላይ ተለጥፈሽ ካደረሽ በኋላ እንደዛ ብለሽ የምትናገሪ ለምንድን ነው በማለት እሷም እንግዲህ አይኑን ማየት ከብዷት በቃ ልነሳ ብላ ባፈረታይን ተነስታ ስትሄድ እንመለከታታለን። ሰኒና ጆከር ፍቅራቸው ያማረና የሰመረ ይሁንላቸው እያልን የዛሬ ቆይታችን በዚህ ጋር ተጠናቀቀ። ውድና ክቡር የሆናችሁ ቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።